የሀገሬ ቢዝነስ ተመልካቾቻችን ሀገሬ ቢዝነስ ዛሬ በጀሞ አንድ ተገኝተናል። እዚህ የጨፌ ወጣቶች ሁለገብ የህብረት ስራ ማህበር ገበያ እንገኛለን። ውስጥ ምን ይገኛል፣ ምን ነገሮች አሉ የሚለውን ነገር አብረን እንመለከታለን። ተከታተሉ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው አለ እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንዴት ናችሁ? ሰላም ናችሁ? አለሽ? እንታወቅ። እሺ፣ በላይነሽ እባላለሁ ከማርኬቲንግ ክፍል። እንኳን ወደ ጨፌ በሰላም መጣችሁ። በጣም ደስ ይላል። ቤታችሁ ደስ ይላል። ከውጪም ራሱ ሰፊ ነው። በጣም አሪፍ ነው። በቃ ደግሞ ለስተመቅበና ነው ታያላችሁ። እሺ፣ ይሄ እንግዲህ እንደምታዩ ወፍጮ ቤታችን ነው እና እንደምታያቸው አሁን እንግዲህ ዛሬ እንዳጋጣሚ ነው ከስተመር ብዙ የለም። ስለዚህ መጥቻለሁ እኔ ጤፍ ገዛለሁ። እንደዛው ማለት ነው። ስለዚህ ዛሬ ሆያ እስቲ ጉድሽን ሊያው የጤፍ አይነት ታውቂያለሽ? እንዴት ነው? እውነት ለመናገር እኔ ጤፍ ገዝቼ አላውቅም። እናቴ ናት ብዙ ጊዜ የምትገዛው። አሁን ምን ጤፍ ነው የሚባለው? ሰርገኛ ይመስለኛል። ግን አይ እንግዲህ ለአንቺ መሰለሽ ለምን ነጭ ስላለው ነው። ግን ይሄ ምንድነው ቀይ ተብሎ ቀይ ሁለት አይነት ቀይ ነው ያለው። በጣም ደማቅ ቀይና እቺ እንደምታያት ነጻ ትላለች። ግን ሁለቱም በቀይ ነው የሚለው። ቀይ ጤፍ ነው። በቀይ ጤፍ ነው የሚለው። ሁለቱም ቀይ ናቸው። አሁን እሱ ይሄ 100 ነው። ይሄ 100 ብር ነው። ይሄኛው 100 ብር ነው። እቺ ቀይ 10,000 ብር ማለት ነው። ትክክል ነሽ። እቺኛዋ ደግሞ 110 ናት። ይሄ ቀይ ጤፍ ምንለው ነው? ቀይ ጤፍ ነው። ይሄ ኦሪጂናል ቀላ ያለው ማለት ነው። ይሄ መጣ አንተ ብዙ ጊዜ ደግሞ አብዛኛው ሰው ወደ ቀይ ጤፍ እየመጣ ነው ያለው። ትክክል። ጥቅሙ በደንብ እንዲህ ለደም ማነስም አይረን እጥረት ካለብሽ ለአይረን እጥረትም ሞር ይሄ በጣም ተፈላጊነት አለው። በጣም ድሮ ልጅ ሆነን ቀይ ጤፍ የምንጠቀመው በዓል ሲኖር ነው። እንደ ማድመቂያ እንደ ማድመቂያ ነገር ነው። ትክክል። እንደ አይነት ትክክል ነሽ። ይሄ አሁን 110 ነው። እቺ ኪሎ 110 ናት ማለት ነው። ችግር የለውም። ነጩንስ እንዴት ነው? አታውቂውም ዋጋውን? ውጪ ያለውን ዋጋ ነጭ አላውቀውም። ስለምናገር አታውቂም? 160 መሆኑ ነበረ። የምርሽን ነው? ነጭ ውጪ 160 ማለት እኮ 100 ኪሎ ስንት ማለት ነው? 16,000 ብር ማለት ነው። 160 ሆኗል። አሁን እንግዲህ እኛ ጋር በጣም ውድ ነው ከተባለ አንድ ኩንታል 12,000 ነው። 120 ማለት ነው። እቺኛው ይሄ አሁን 117 ነው። ይሄ ማለት 11,700 ብር ማለት ነው። 700 ብር ማለት ነው። ደግሞ ሌላ እንደዚህ በጣም ውጪ አይተሽ ምናልባት እንግዲህ አንድ ቀን ታዩ ይሆናል። እና ምንድነው ነጭ ደግሞ በጣም ነጭ የተባለ ኦርደር ተደርጓል። እየመጣ ነው አሁን የበቾ ጤፍ ማለት ነው። ታውቂያለሽ? የጤፍ ሀገር የሚባለው የት ሀገር ነው? በቾ ቡሌዮራ አሁን እኛ የምናስመጣበት ቡሌዮራ በቾ እና እዚህ ሌመን አዋሽም አሪፍ ነው። አዋሽ አብዛኛውን አማራ ክልልም ኦሮሚያ ክልልም አለ። ወደ ጎጃም ብትሄጂ አለ። ትክክል። እናንተ ኬት ነው የምታስመጡት? የራሳችሁ ጤፍ እርሻ አላችሁ ወይስ ከገበሬ ነው የሚያስመጡት? ገበሬዎች ያመጡልናል እኛን። አባላቶችም ሆኖ ከኛ ጋር ትስስር ፈጥሮ የሚሰሩ አሉ። ሼሩ ገዝቶ እዚሁ ማለት ነው ከኛ ጋር እነሱም ያመጡልናል። እኛም ደግሞ ሄደን ኮሙኒኬት አድርገን የምናመጣቸው አሉ ማለት ነው። ጤፍ ገዢ እንዴት ነው? መቼም እንጀራ ሳይበላ ይዋሉ ማለት ነው። እንዴ በጣም እና ጤፍ የገበያ ሁኔታ በጣም እዚህ አሪፍ ነው። አሁን እንደውም በዓል አካባቢም ስለሆነ ያው እንደምታውቂው የሙስሊሞችን በዓል ነበረ። የነሱም ስለሆነ ነው ሞር አሁን ሰው የሌለው። ግማሹ ወደ ክፍለ ሀገር ዘመድ ጥየቃም ይሄዱ ስላሉ እንጂ በጣም አሪፍ ነው እዚህ በጣም። እና ደግሞ እኛ ደግሞ ሞር ለየት የሚያደርገን የኛ አባላቶች አሉ ሼር የወሰዱት እነሱ በክሬዲት የመውሰድ እንትን አላቸው። ክሬዲት መውሰድ ይችላሉ? ይችላሉ እኮ በብድር ወስዶ በ3 ወር መክፈል ይችላሉ ማለት ነው። አንድ ሰው እዚህ መጥቶ ጤፉን የሚፈልገውን ጤፍ መርጦ እዚሁ ተፈጭቶለት ወደ ቤቱ ራሳችሁ እናደርስላቸዋለን። ዴሊቨሪም አለ። ራሳችን መኪናዎች አሉ እዛ አይታችኋል።
ራሳቸው መጥተው ከስተመር መጥተው የፈለገውን ጤፍ መርጦ እዚሁ ተበጥሮለት ተነፍቶለት አስፈጭቶ መሄድ ይችላል። ምንም የሰዓት እንትንም አይፈጅበትም። አዎ ምንም ችግር የለውም። የተመቻቸ አሁን ማር ቦታ አለ። እሱን የሆነ ሱቅ አሳያቸዋለሁ። እሺ እሺ። ንቦቹም አሉና ብዙ ከስተመር ንብ ሲኖር ደስ ይለዋል። በቃ ትክክለኛ ማር ስለሆነ ማለት ነው። እና እዚሁ እንደምታየው እንግዲህ በኋላ ይዛችሁ ትሄዳላችሁ ካልሆነ እና ነጭ ማር ናቸው እነዚህ። ነጭ ማር አንዳንዴ ለዳቦ ለመብላት ቀብቶ ለመብላት ነው። እነዚህ አሁን እንትን ናቸው ገብቶሻል። ምንም እንትን የላቸውም። የተጣራ ወለላው ነው ማለት ነው። እንጀራው የለውም። እንጀራ የሚባል አለ እሱ ነገር የለውም። ስለማር ሲነሳ ለምሳሌ ቅድም አንቺ ያልሽኝ አለ ዳቦ ላይ የሚቀባ ማር አለ። ከዛ ደግሞ ለጠጅ የምንጠቀመው አለ። እንጀራው ማር ምን እንለዋለን? አዎ ልዩነቱ እንግዲህ እንደምታውቀው ይሄኛው እንትኑ እንጀራው በቃ ኦሬዲ ተጣርቷል። በቃ ለምን ወለላ ማሩ ነው። እንጀራውም ደግሞ ለመብል ነው። እሱም ይበላል እኮ እንጀራው ለብቻ። አዎ እሱ ሁለቱም ለመብል ነው። የጠጁ ግን ይለያል። ቀይ ነው በብዛት የሚመረጠው ለጠጅ ከስተመሮቻችን ሲመጡ ቀይ ማር ነው የሚሉ ይመስለኛል። አንደኛ እንትን ነው መሰለኝ የሆነ ጠጁን ሞር አሪፍ የሚያደርገው እሱ ይመስለኛል። እንግዲህ እነሱ ባለሙያዎቹ ቀይ ማር ለጠጅ ብሎ ነው የሚወስዱትና እናመጣላቸዋለን በራሳቸው። አሁን እኛ አብረን የምንሰራቸው አሉ ጠጅ ቤት ያላቸው ሰዎች ማለት ነው። ከነሱ ቀዩን ማር ነው የምትወስዱ? ኦርደር ይናገራሉ። የሚፈልጉትን የማር አይነትም ሁሉንም ነገር ስለሚናገሩ እኛ የነሱን ወስደን እዛ ኮንፈርም አድርገን እናስመጣላቸዋለን ማለት ነው። ከየት ነው የሚመጣው ማሮች? አሁን ይሄ የመጣው ከየት መሰለሽ? ከደቡብ ነው። ከደቡብ? አዎ ከጋምቤላ የመጣ ማር ነው እና የበረሃ ማር ነው ማለት ነው። የበረሃ ማር ቆንጆ ነው ይባላል። በጣም መድኃኒትነት አለው። በጣም ይፈለጋል፣ ተፈላጊ ነውና አሁን ከዛ ነው የመጣው ይሄ። ኪሎም ደግሞ የዋጋውም ነገር ስናነሳ አሁን ውጪ ያው እኛ ታውቂያለሽ ህብረት ስራ ማህበር ሲባል ኮኦፐሬቲቭ ሲሆን እንደዚህ እንደ ውጪ አሸጪም ለትርፍ ምናምን አይደለም። ምክንያቱም የውጪውን ዋጋ ለማረጋጋት ስለሆነ እኛ የምንሰራው ለዛ ነው ለየት የሚያደርገን። አሁን ውጪ ስትሄጂ ኪሎ 800 700 ነው። ምናልባት ጠይቀሽ ከሆነ አላውቅም። እኛ ጋር አሁን ኪሎ ቻውን 510 ብር ነው። 510 ብር አንድ ኪሎ ነው። ተመዝኖ ምን ተደርጎ የታሸገ ማለት ነው። የጠጁ ደግሞ እሱ 410 ብር ነው። ከዚህኛው ይቀንሳል። ልዩነት አለው ማለት ነው። በጣም እንደዛ ገብቶሻል አንቺና እቺኛዋ ጃር 2 ኪሎ ናት። እቺኛዋ 2 ኪሎ ናት። 1020 ብር ማለት ነው። እንደዛ ማለት ነው። ተመጣጣኝ ነው ዋጋው። ተመጣጣኝ አይጎዳም። በቃ ስለዚህ ለበዓል ጠጅ መጣል የሚፈልግ ሰው ካለ ከዚህ መጥቶ መውሰድ በቃ ችግር የለውም። በእዛም እንወስድላቸዋለን ያሉበት በቃ ችግር የለውም። ዴሊቨሪ ይደረግላቸዋል። ሌላ ነገር ደግሞ ለበዓል ደግሞ በኋላ እናወራለን። ችግር የለውም። ዘይትም አለ። የኑግ ዘይት ነው። ከአሶሳ ነው የመጣው እና አሶሳ ይላል አይተሻለ። ከአሶሳ ነው የመጣው የኑግ ዘይት ነው። ብዙ ከስተመር አሁን እንደውም ይሄ በቃ ሌላ እየመጣ ነው። እቺ ትንሽ ናት። እንደውም 5 ሊትርም አለ። ይሄ 3 ሊትር ነው። 5 ሊትርም አለ፣ በ3 ሊትርም አለ። ደግሞ ከስተመር በጣም ወዶታል። ምክንያቱም የኑግ ዘይት ሲባል አይተሽ ከሆነ እንግዲህ አንቺ ተጠቅመሽ ሽታ አላቸው አንዳንድ የኑግ ዘይቶች። ይሄ ምንም ሽታ የለውም። በቃ ከሽታ ንጹህ ነው። ጥርት ብሎ የመጣ ነውና የኑግ ዘይት ሆኖ ሽታ የሌለው ማለት ነው። እና እሱንም ወሰድ ነው የሚሸጣው። ይሄ አሁን እንግዲህ 1080 ብር ናት። እቺ 1080 ብር 80 ብር። ከውጭው አንፃር ተመጣጣኝ ነው። በማንኛውም ጊዜ ማግኘት ይችላሉ። እሑድም ሱቃችን ክፍት ነው። ከሰኞ እስከ እሑድ ክፍት ነው። 7ቱንም ቀን አሉ ልጆቹ እና እስከ ማታ 1 ሰዓት ነው እና መታችሁ መውሰድ ትችላላችሁ። እና የበዓሉን ነገር ደግሞ በዓል ስትይ እኛ ጋር ባዛር አለ። ከዚህ በፊትም መታችሁ አይታችሁ ሊሆን ይችላል። ባዛሮች አሉ። ባዛሩ ደግሞ የሚካሄደው በዓሉ 1 ሳምንት ሲቀረው ማለት ነው። አሁን እንግዲህ የፋሲካ በዓል እየመጣ ነው።
ለሱ ኦርደሮች ተደርገዋል። በግም ፍየልም ከክፍለ ሀገር ነው የምናመጣው እኛ። አሁን በግ ፍየል ከሊመን ይመጣል፣ በግም እንደዛው፣ በሬዎችም ከክፍለ ሀገር ነው አብዛኛውም ነገር የሚመጣው። ሽንኩርትም ከገበሬዎች ነው የሚመጣው ማለት ነው። እና ለበዓል በዚሁ ማስተላለፍ የምፈልገው ነገር በዓል ከሳምንት ሲቀረው ባዛር አለና እዚህ የገበያ ማዕከል ጨፌ እዚህ መታችሁ በዛው ባዛሩ ላይ እንድትካፈሉ ላለው እና አሁን ኦርደር ተደርጓል፣ አልቋል። በቃ አንድ ሳምንት ሲቀር መንገድ ላይ ነው ያሉት። መንገድ ላይ በቃ እየመጡ ነው ማለት ነው። እና መታችሁ እሱንም በዛው እንድትአይልን ማለት ነው። በጣም ጥሩ። እኛም እንመጣለን፣ እኛም እንሻመታለን። ቀጣይ ደግሞ ሌላ ቦታ እንሂድና ያለው ነገር ደግሞ እንዲህ። እሺ እሺ። እንግዲህ አሁን ሶስተኛችን ነው ማለት ነው። ወፍጮ ቤቱ ሄደናል፣ ማር ቤት አሳይቼሻለሁ። እዚህ ደግሞ ቅመማ ቅመም የሚሸጥበት ማለት ነው። አሁን ለበዓል ዝግጅት ያደረጋችሁ ስለሆነ ብዙም ገና ብዙም አልመጡልንም። ቅድም እንደነገርኩሽ ኦርደር ተደርጓል፣ መንገድ ላይ ናቸው። ለዛ ነው ይሄ አሁን እንደምታይ እስቲ እንግዲህ ገምቺ አንቺ በሽታ ልወቀው። እስቲ ወቂው እንደዚህ እኮት እርድ ነው። እውነት አገኘ። አዎ እንዴ ውስጡን አታይም? ቢጫነቱ ካሮት እንደዚህ ከላይ አሁን እንደዚህ አይነት ከለር ካሮት አይከብድም? እሺ ወንዶች ምን አይነት ካሮት ነው? ብዙ ጊዜ አንዳንዴ ከውጪ ሽንኩርት ምንም እያስገባን የለ የሆነ ሀገር ካሮት ነበር የሚሰራው ብለሽ ገምተሽ ነው። ግን አሁን አንድ ወንድ ብጠይቅ እንግዲህ ካሮት አይ ይሁን እሺ ያጋጠማልና ይሄ እርድ ነው። እርጥብ ይሄ እርጥብ እርድ ነው ማለት ነው። ይሄ ነው ደርቆ ተፈቅፍቆ ይደርቅና ወደ ዱቄትነት የሚቀየረው ማለት ነው። ተፈይቶ አንቺ አላስታውሽ። አንቺ ዋናውን ከደረቀው በኋላ ነው አንቺ የምታውቂው እቺኛዋን ነው። ይሄ የደረቀውም አለ ኪሎ 90 ብር ነው። ይሄው የደረቀው አለ። አይሽ እኔ ማቆ ይሄን በጠይቀኝ እቺኛዋን ነው የምታውቂው አንቺ። እቺኛዋን ነው ያኛው ግን እርጥቡ ነው ማለት ነው። 90 ብር 90 ብር ነው። እንደዛው እዚህ ጋር ደግሞ እንደምታዩት ለውዝም አለ። ለውዝ ታውቂያለሽ? የሐረር ለውዝ የምን ለውዝ ይባላል? እንደዛ ፍሬውንም ገና አልተቆላ ገና ጥሬው ነው። ዋጋውም ደግሞ 120 ብር ኪሎ 120 ብር። እንዴ ተወደደ ወይስ ርካሽ ነው? ውድ ነው። ውጪስ? ውጪ አታውቂም? በቃ ውጪ 180 ነው። ያልተቆላ ሲቆላ ደግሞ እነሱ ይጨምራሉ። ምክንያቱም መቁላቱ ምንም አለ ማለት ነው። ለውዝ ግን ለብዙ ነገር ውስጥ ነው የሚገባው። አጥሚት ላይ ይገባል። ትክክል ነሽ። ለውዝ ለብዙ ነገር ነው ጥቅምም እንደዚህ። ትክክል ነሽ። አጥሚት ላይ ይገባል። ኖርማል ቅድም ያየናትን ጤፍ እንጀራ ሆና ምግብ ቤት ሲሄድ ታያታለሽ። በቃ ታያታላችሁ። እሺ ጨፌ ባር እና ሬስቶራንት እንኳን ደህና መጣችሁ። እስቲ ግቡ። ሰላም ከስተመር እንደምታዩ ነው። ከስተመሩ ዘጭ ብሏል። እዚህ ጋር ምግብም አለ፣ መጠጥም አለ፣ ውሃም አለ። ሁሉንም ነገር እንግዲህ ሰው እንደየፍላጎቱ ከስተመር የፈለገውን ነገር ማግኘት ይችላል ማለት ነው። ይሄ ኪችናችን ነው። ያለውን ነገር ታይሻለች። እንዴት ናችሁ? እንግዳ ይዤላችሁ መጣ። ኪችኑ በጣም ትልቅ ነው። እንግዲህ ህዝቡም ብዙ ስለሆነ እዚህ የሚጠቀመው ከስተመር እንዳየሽው ብዙ ናቸው። የአካባቢውም ሰው ነው። ቢሮም የሚመጡት ከእንትኖች ባለጉዳዮች ካሉ እዚህ ይጠቀማሉ። ቪአይፒ ክፍልም አለ እና ለዛ ነው እንደዚህ እንደምታዩ ከስተመሩ ብዙ ነው። ደስ ይላል። ስለዚህ ኪችን ውስጥ እንግባ። እሺ ግቢ። ከዛ በፊት እንግዲህ ኮፍያውን ማድረግ ስላለብን ምግብ ቤት ስለገባን ኮፍያውን ተጫንታ። እሺ እንግዲህ ታውቂያለሽ፣ ቀድሞ ኮፍያ ነው ፀጉር ግድ ነው። እሺ እለፊ። አሁን እንግዲህ ዛሬ ሙያሽ ይታያል። ምንድን ነው ግን በደንብ የምትሽይው? እንዴት ነው?
በፊት ታውቂያለሽ ትዳር ለመያዝ ሴት ልጅ ምንድን ነው የምትችለው? ከዶሮ ጀምሮ እስከ ኢንዶሚ ድረስ እስከ ኢንዶሚ። አይ ጥሩ ነው ላንቺ ኢንዶሚው መጨረሻ ነው በቃ ሞር አሪፍ። ደስ ይላል። ምንድን ነው የሚቀልሽ? አዎ ደስ ይለኛል። ምንድን ነው የሚቀልሽ? ፍርፍር ነው የሚቀልሽ። በቃ እንግዲህ እሺ ሽንኩርት ምናምን እዚህ ጋር የተላጠ ሽንኩርት እሷን እንትን በይና እሺ። እስቲ ዛሬ ሙያሽ ይታያል። መጥበሻ እምቢ አለሽ? ቢላው ከበደሽ? እሺ በዓልም እየመጣ ስለሆነ ገና ደህና አድርገሽ ትከትፊያለሽ። ነይ ሰው እዛ ጋር ነው። እኔ ልስራ እንዴት ነው? እኔ እኮ ሰራሁት እኮ ነው። ሁሉም ተዘጋጅቶ ነው እዚህ የሚቀመጠው። ለምን ከስተመር ሲመጣ መጠበቅ የለበትም። በቃ ወዲያውኑ ጊዜ መሻማት አይጠበቅብንም እና ሁሉም ተዘጋጅቶ ነው እንደምታዩ። በርበሬው፣ ምኑም፣ እርዱም ሁሉም አለ። ደግሞ ስራም ያቀላል። ስራ ያቀላል። በቃ ቶሎ ነው ወዲያውኑ ነው የሚደርስልሽ። እንደዚህ አትጨናነቂ። ስለዚህ አሁን ይሄ ጨው ምናምን አድርገንበት በቃ አገሽ ከኖርሽ ሙያሽ ይቀመስልሻል። ይመጣልሻል። እንግዲህ እንዳየሽው ኪችኑን ገብተሽ ሙያሽንም አሳይተሽናል። ያለውን ነገር እንዴ በደንብ እንጂ በቃ አንቺ እንዴ ለትዳርም ጥሩ ነው እና አሪፍ ነው። ከስተመሮቹንም አይተሻል እንዳየሻቸው። በጣም ደስ የሚል ቆይታ ነበር። በጣም እኔ ራሱ በጣም ደስ ብሎኛል። ብዙ ትምህርት አግኝቼበታለሁ። እንደምታዩ እዚህ ጋር ባለጉዳዮች እንደውም ባልቸኩል በቃ ሞር በደንብ እናወራ ነበረ፣ ግን ባለጉዳዮች እዚህ ጋር ውስጥ ላይ ስላለ ነው ላቋርጥባቸው። እንግዲህ በጣም አመሰግናለሁ። እሺ እናትዬ፣ እኔም አመሰግናለሁ እናንተንም ሚዲያችሁንም። እሺ